ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ፣ አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገን ሳዋልዳት የነበርኩ ይመስል እናትሽ አንቺን ትመስላለች እያልኩ ማርያም። በአርሲ የተፈጸመው እንግዲህ የሃይማኖት ተኮርና ማንነት ተኮር ጥቃቶችን መንግስታዊ መዋቅርን የተከተሉ ስርዓታዊና ተጨማሪ እጅ አለበት በመሆኑ ጥቃቶቹ እንዲመረመሩ ለዓለም አቀፉ ማህበረሰብ ጥሪ ቀረበ። ነፍጠኛ ብሎ አማራ ማጥፋት የፈለገ የኦሮሚያ መንግስት ጂሃዲስቶቹ ክርስቲያን ብለው ይተረጉሙትና ይዘርጉታል። ልክ ዶዶላ እንዳረጉት አሁን አርሲ እንደሚያረጉ ተመልከቱ። እንዴት እንደሚዋሃዱ እንድታዩ ብዬ ነው። ብንሰርቅም ባንሰርቅም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። መቼም የማንሰማው ጉድ የለም። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ፣ አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። ይህ ንግግር የተናገረው የተሐድሶ እንቅስቃሴ ላይ ያለ ያሳተማቸው የስብከት ሲዲዎች የተቃጠሉት ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነውና ሻሸመኔ ላይ ያ ሁሉ ግፍ የደረሰው ያ ሁሉ ሰው የተገደለው ካህናት የታረዱት የኔን ካሴት እዛ ስላቃጠላችሁ ነው። በጣም እኮ የሚያሳዝን ምን አይነት ጥላቻ! የሰዎቹ ሞት እንኳን ምንም ያልከነከነ በጣም እኔ እንጃ አይዱን ነው። ጭራሽ አባቶቻችሁ ባለማተሞች የሚታረዱት የሚገደሉት እናንተ ምን እያደረጋችሁ ነው? ክርስቲያኖች አባቶች ድሮ ምን አድርገው ነው ዛሬ ላይ ክርስቲያኖች የሚታረዱት ካህናት የሚገደሉት በግፍ የሚጨፈጨፉት? አንተ ምን አድርገህ ነው? አባቶች ምን አድርገው ነው? አባቶቻችን የቱ ጋር ምን አድርገው ነው? እኛስ የትኛው ምዕመን ላይ የትኛው ህዝብ ላይ ግፍ ፈጽመን ነው? ሁል ጊዜ እንደተበደለች አይደለም ወይ ቤተክርስቲያኗ? ያልደረሰባት ግፍ አለ ወይ? እንደዚህ በድፍረት ገና ለገና እኔ የሰራሁት ሲዲ ተቃጠለብኝ ብለህ በእኔ ምክንያት እግዚአብሔር እናንተን እየቀጣችሁ ነው፣ ግፈኞች ናችሁ፣ ግፍ እየሰራችሁ ስለሆነ ካህናት የሚታረዱት ብለህ በሞቱ በተሰቃዩ በተጨፈጨፉ የ2 ዓመትና የ3 ዓመት ህፃናት ላይ መዘባበቻ ስታደርግ ምን አይነት ወንጌል ነው እጅ ላይ ያዝከው? ምን አይነት ጨካኝ ሆነ? ትንሽ እንኳን ርኅራኄ የለም እንዴ? ሐዘን ባይሰማህ እንኳን ዝም ማለት አትችልም? አንተ ተጨፈጨፉ የኔ ሲዲ ስለተቃጠለ ያልካቸው ሻሸመኔ ላይ እኮ ስንቶች ያለ እናት ያለ አባት ቀርተዋል። ስንት እናቶችና አባቶች ልጆቻቸው ተገድለዋል እዛ ቦታ ላይ። በጣም ጨካኝ ሆነ። አንተ ከመናፍቅ ራሱ በላይ ነህ። እርግጠኛ ነኝ ዲያብሎስ ይቀናባል በአንተ። በፈጣሪ ስም ሳዋልዳት የነበርኩ ይመስል እናትሽ አንቺን ትመስላለች እያልኩ ማርያም። እዛ የነበርክ እኮ ነው የሚመስለው። ቁጭ ብዬ አይ በቃ አባቷን አይደለም ኢያቄምን አይደለም የምትመስል ሐናን ነው ማነው ማርያም እናቷን ነው የምትመስል። ማርያም ደግሞ ምን እላታለሁ? እናትሽ አንቺ ነው የምትመስል ትመስል ምኪ ማርያም
አየው አሁን የት ነበርክ የት ታውቃታለህ ብትለው አያውቅም እንዲህ ስንኖር ጨለማ ይሄ ነው የማናቀውን ማይተው ሲንጮ ድንቁርና ቤቱን ሲሰራባችሁ አያችሁ አያለማወቅ ደጉ ትርጉሙ እንደዚህ አይደለም ስሙኝ ከቻላችሁ 10 ጊዜ ኮፒ ሊንክና ሼር እያደረጋችሁ አድርሷቸው ቃሉ ሙሉን ማኅሌተ ጽጌ ላይ ታገኙታላችሁ እንደዚህ ይላል ተመስል እምኪ ማርያም ዕለተ ሳልስተ ወራብተ ዘወለደት ጽጌ ወጻለም ብርተ ካይበ ተመስል ሳቤተ ዕለተ እስመ ፈረየት ኪያኪ ተአምረ ግዛን ሰንበተ ለለ በሰማይ ወበምድር ዘኮንኪ ዕረፍተ ይላል ቃሉ ትርጉሙ ማርያም ሆይ እናትሽ አበባን ያስገኘች ሶስተኛይቱን ቀን ማለትም ማክሰኞን የምታበራ የደመቀ የዓለም ፀሐይን ያስገኘችና የተገኘባትን አራተኛይቱን ቀን ማለትም ረቡን ትመስላለች ዳግመኛ ማለት ሰባተኛይቱ ቀን ማለትም ቀዳሚትን ትመስላለች በሰማይና በምድር ላሉ ፍጥረታት ዕረፍት የሆንሽ የነጻነት ምልክት አንቺን አፍርታለችና አስገኝታለችና ማለት ነው ይሄ ማለት እንግዲህ እንዴት ነው ካልን ታላቁ የማኅሌተ ጽጌ ደራሲ ለፍጥረታት ቀናት የሰጠው ትርጓሜ ከሌሎቹ መተርጉማን ለየት ይላል ከሰባቱ ዕለታት ሶስቱን በመምረጥ ቀናቱን ለድንግልናት ለቅድስታና በመስጠት ተመስል እምኪ በማለት ይተረጉማል ማለት ነው ይሄ ማለት ለምሳሌ ዕለተ ሳልስት አለ እናትሽ ሶስተኛይቱን ቀን ትመስላለች አለ ሶስተኛይቱ ቀን ለፍጥረታት ሶስተኛይቱ ቀን ዕለተ ሰሉስ ወይም ደግሞ ማክሰኞ ናት እቺም አዝርት አትክልትና እጽዋት የተፈጠሩበት ቀን ነው አበባ የተገኘባት እንደሆነች ቅድስታና አበባ ድንግል ማርያምን ወልዳለችና በዚህም አዝርት አትክልትና እጽዋት የተፈጠሩት እስከና አበባቸው የማበብ ባህር ያላቸው እንደሆነ ደራሲው ያመለክታል ድንግልን አበባ ብሏታልና ነው ሌላ ሁለተኛ ዕለተ ራብዕት አለ እናትሽ ስንተኛው አራተኛውን ቀን ትመስላለች አለ አራተኛው ቀን ሲል ፀሐይ ጨረቃና ከዋክብት የተገኙባት ቀን ዕለተ ረቡዕ ለፍጥረታት አራተኛ ቀን ናት ብርሃናት የተፈጠሩባት እንደሆነች ሁሉ ቅድስታና ፀሐይ ድንግል ማርያምን ወልዳለችና እዚህም ላይ ድንግል ማርያም ፀሐይ በማለቱ የተለየ የትርጓሜ አካሄድ ያለው ደራሲ እንደሆነ እንድናስተውል ያስገድዳል ምክንያቱም ከፀሐይ ብርሃን እንደሚገኝ ከድንግልም የዓለም ብርሃን የተባለው ማን ነው ጌታችን ተገኝቷልና ነው ሌላው ቀጥሎ ምን አለ ዕለተ ሳብዕት አለ እናትሽ ስንተኛውን ቀን ሰባተኛይቱን ቀን ትመስላለች አለ ለምን ሰባተኛይቱን ቀን ስናይ እግዚአብሔር አምላካችን ፍጥረታትን በ6 ቀን ፈጥሮ ያረፈባት ቀን ናት የዕረፍት ቀን ናት ይህችው ሰንበት ናት ድንግል ማርያምን ተአምረ ግዛን ሰንበት አለ የነጻነት ታንምር ሰንበትን በማለት በሰማይና በምድር የሚኖሩትን ማለትም በሕይወተ ሥጋ ያሉትን በዕረፍተ ሥጋ ያሉትንም የዘላለም ዕረፍት እንዲያገኙ የእመቤታችን ሚና ትልቅ መሆኑን ከማስረዳቱ በተጨማሪ ቅድስታና ድንግልን በማስገኘቷ የራሷ ድርሻ እንዳላት ያመለክታል ማለት ነው እንግዲህ ግንድ ሳይኖር አበባ ሳይኖር ፍሬ ከሌለ ምግብ የለምና ቅድስታና የተቀደሰች ግንድ ሆና የተቀደሰች አበባን በማስገኘቷ ዓለም ወደሚቀደስበት የሥጋና የነፍስ ረሃብ ወደሚጠፋበት ፍሬ ክርስቶስ አድርሳናለች ማለት ነው ስለዚህ የሚገባትን ክብር ሰጥቷታል ተመስል እምኪ እያለ ማወደሱ የሚገባ መሆኑን ያስረዳል ማለት ነው እንግዲህ ሚስጥሩ ምንድነው ካለን እዚህ ጋር በደንብ ልናስተውር የሚያስፈልገው ሚስጥሩ እንግዲህ ስነ ፍጥረታትን ያመለክታል ጽጌረዳ ማክሰኞ ፀሐይ ረቡዕ መፈጠራቸውን ሲገልጽ በጽጌና በፀሐይ የተመሰለ ክርስቶስ ከመቤታችን ተወልዶ የሐና የልጅ ልጅ በመሆኑ ለሐና የሚስጥር ክብር መሰጠቱን ያስረዳል ማለት ነው በሰማይ ያሉ መላእክት በምድር ያሉ የአዳም ልጆች ሰንበትን ማክበራቸው መናገር ሲሆን ከሲኦልና ከገሃነም ነፃ መውጣትና ዕረፍተ መንግስተ ሰማያት የሚገኘው በእመቤታችን ነውና ማርያም ሆይ እናትሽ አበባን ያስገኘች ሶስተኛይቱን ቀን ማክሰኞን የምታበራ የደመቀ የዓለም ፀሐይን ያስገኘችና የተገኘባትን አራተኛይቱን ቀን ረቡዕን ትመስላለች አለ ዳግመኛ ሰባተኛይቱ ቀን ቀዳሚትን ትመስላለች በሰማይና በምድር ላሉ ፍጥረታት ዕረፍት የሆንሽ የነጻነት ምልክት አንቺን አፍርታለችና አስገኝታለችና በማለት ይናገራል ማለት ነው ስለዚህ ትርጉሙ ይሄ ነው ካልገባችሁ ጠይቁ ዝም ብላችሁ ማታቁትን አትዘላብዱ ከመቤታችን ጣዕሟን ፍቅሯን ረዴቷን በረከቷን ይክፈለን ያሳድረን ሀገራችንን ከጥፋት ህዝባችንን ከስደት ይጠብቅልን ድንግል ማርያም በቤታችሁ ትግባ ጎደሎአችሁን በሙሉ ትሙላላችሁ ለዚህ ቤት አዲስ የሆናችሁ ይህን ቤት ፎሎ አድርጉ ይህንን ቪዲዮ ከምን ጊዜውም በላይ ሪፖስት ዲዩት በማድረግ ሼር ኮፒ ሊንክ በማድረግ
አድርሱት። በአርሲ የተፈጸመው ግድያ ሃይማኖት ተኮርና ማንነት ተኮር ጥቃቶችን መንግስታዊ መዋቅርን የተከተሉ ስርዓታዊና ተጨማሪ እጅ ያለበት በመሆኑ ጥቃቶቹ እንዲመረመሩ ለዓለም አቀፉ ማህበረሰብ ጥሪ ቀረበ። 5 ፓርቲዎች የመሰረቱት ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት በኢትዮጵያ ውስጥ የሚፈጸሙ ጥቃቶች እንዲመረመሩ ለዓለም አቀፉ ማህበረሰብ ጥሪ አቅርቧል። ቅንጅቱ ጠያቂም ተጠያቂም ባለመኖሩ መግደል ቀላል ሆኗል በሚል ያወጣው መግለጫ እንዲህ አይነቱን ግዙፍ ኢሰብአዊ ድርጊት በጽኑ እንደሚያወግዝ አስታውቆ እልቂቱ የየቀን ገጠመኝ ለሆነው የአካባቢው ማህበረሰብ ብርታትና መጽናናትን ተመኝቷል። መኢአድ፣ ኢአህባ፣ እናት፣ አኢዴፓ እና አግን የመሰረቱት ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት ከዓለም አቀፉ ማህበረሰብ ባሻገርም ለአርሲ ዞን ነዋሪዎች፣ ሃይማኖት አባቶች፣ ለሚዲያ ኃላፊዎች፣ በመንግስት መዋቅር ውስጥ ለሚገኙ ባለስልጣናትም ጥሪ አስተላልፈዋል። ለነዋሪዎቹ ራሳቸውን እንዲጠብቁ ለሃይማኖት አባቶቹ ለህዝቡ ጥሪ በማድረግ አባታዊ ግዴታቸውን እንዲወጡ ጠይቋል። የመንግስት ባለስልጣናት ደግሞ ከተጠያቂነት አታመልጡም ሲል ቅንጅቱ አሳስቧል። ሰው አስጨፍጭፈው ሲያበቁ አጼዎቹ ብለው መጽሐፍ የሚጽፉ ሰዎች የምታዩት ይሄ ስለተስማማቸው ነው። ስለዚህ ሞለንቢክ የሙስሊም ኮሚኒቲ የጂሃዲስቶች ማዕከል ሆኖ ስልጠናና ስምሪት እያገኙ ፓሪስ እና ብሩሴልስን አሸብረዋል። የቤልጂየም መንግስት የራሱ የፕራይቬሲ ህግ እንቅፋት ሆኖበት ክትትልና ምርመራ ማድረግ አቅቶት ደም እስኪያፈሱ ድረስ ተንሰራፍተውበታል። እነዚህ ሰዎች የቤልጂየም የግል ፕራይቬሲ ህግ መረጃ እንድሰበስብና ሰው እንድጠረጥር አይፈቅድልህም ማለት ነው። ይህን ተጠቀሙበት። ስዊድን ደግሞ እንደዚሁ አደረጉ። በ2017 ስዊድን ራካማት አኪሎቭ የተባለው ያ ጥቃት ስቶክሆልም ውስጥ አድርሷል። እሱ ደግሞ የተጠቀመው ህግ ምንድነው? መጀመሪያ አመለከተ ለስደት፣ በስደቱ ውድቅ ሆነበት። ከዛ ውድቅ ሲሆንበት መልሶ ወደ ሀገሩ መመለስ መንግስት የስዊድን መንግስት ወደ ሀገሩ መመለስ ስለማይችል በራሱ ህግ እሷን ተጠቅሞ ቆየ። ከዛ በኋላ ምን አረገ ማለት ነው? የስደት ጥያቄውን ውድቅ መሆን እንደ ምክንያት ተጠቀመና ኦሬዲ ጂሃዲስት ስለነበረ ጽንፈኛ ስለነበረ መኪና ላይ ቦምብ ጭኖ ሀገሩን አፈነዳ፣ ሰዎችን ፈጀ። የህዝብን አስተሳሰብ አብሮ የመኖር ስነ ልቦና ቀየረው። ተመልከቱ፣ እነዚህ ሰዎች በስነ ልቦና እኛን ተመልከቱ፣ ኢትዮጵያኖች እርስ በርስ እንድንጠራጠር ከአንደባችን ነው የወጣውን ሁሉ ጠምዝዘው ቪዲዮ እየሰሩ እነ ማነው ቶክ ኢትዮጵያ ነው ይባላል ለ24 ሰዓት የተከታተለ ቪዲዮ የሚሰራ ጂሃዲስት። እነዚህ ጂሃዲስቶች ጠባያቸው በመላው ዓለም አንድ አይነት ነው። አሜሪካ ምን አረጉ? አሁን አሜሪካ ማስ ነገር አድርገዋል። ግን የፎርት ሁድ ሽብር እናርግ። ፎርት ሁድ የሚባል ቦታ ተኳሽ ነበረ፣ ኒዳል ሐሰን የሚባል። ኒዳል ሐሰን የሰራዊቱ የአሜሪካ ጦር ሰራዊት አባል ነው። ይሄ ሰውዬ ተመልከቱ ታክቲኩ። የወታደር የሃይማኖት ጉዳይ በውትድርና መዋቅር ውስጥ ብዙ ጊዜ አይነሳም፣ ለዲስከሽን አይቀርብም፣ ሴንሲቲቭ ነው ይባላል። ምክንያቱም ወታደር አንድ ሆኖ አብሮ እንዲቆም ከተፈለገ ወታደሮችን ሊከፋፍል የሚችል ምንም አይነት ነገር እንደ ዲስከሽን ላይ ብዙ ጊዜ አይቀርብም። እቺን ህግ ያውቃል እሱ። ምንም ቢል የሚመልስለት ሰው እንደሌለ ስለሚያውቅ ኒዳል ማለት ነው፣ ኒዳል ሐሰን ምን አደረገ? የአሜሪካ ሚሊተሪ ሳይካትሪስት ሆኖ ነው የሚሰራው። ተመልከቱ፣ ሰውን ነው ለመንከባከብ ነው የተማረው፣ ሳይካትሪስት ነው። ለአመታት ግን ህክምና እየሰራ እንኳን የሚያክማቸውን ሰዎች ይጠላ ነበረ። ለምን? ሙስሊም ስላልሆኑ። ግን እነዚህ ታካሚዎች ራሳቸውና ወታደር ጓደኞቹ ለአመታት ጽንፈተኛ አስተሳሰቦችን ሲያራምድና ሲናገር ይሰሙታል። ምንድነው ሊናገሩ ይፈልጉና ማግለል ይሆንብናል ብለው የማግለል ህግ ስለሚይዛቸው እያመነቱ ብዙ ጊዜ ቆዩ። ከዛ ኖቬምበር 5 2009 ዓ.ም 13 ሰዎችን ገሎ 32 አቁስሎ ከዛ በኋላ የዛን ሀገር የዛን ማህበረሰብ አስተሳሰብ አበላሽቶ ሞተ ማለት ነው።
መደበቂያው ህጉ ነው፣ የሚሊተሪ ህጉ ነው። የሃይማኖት ጉዳይ ስለሆነ አትናገሩ፣ ጸረ አግላይነት ህግ ስላለ እሱን ህግ ነው። ስለዚህ አሁን የኢትዮጵያ የብሔር ብሔረሰቦች ህግ፣ የዘር ህግ፣ ወያኔና ኦነግ የሰጡን ህግ ለጽንፈኞቹ እንዴት እንደሚጠቅም አስቡ። ብንሰርቅም ባንሰርቅም እንኳን ክርስቲያን መሬቴ እንኳን ኦርቶዶክስ ሆነ